አርባ ምንጭ ከተማ ፈጣሪ ቸራት ውብ የተፈጥሮ ገጽታ የተጎናጸፈች ህብረ ብሔራዊነት የተላበሰች ልዩ ከተማ ስትሆን በአባይና ጫሞ የስምጥ ሸለቆ ሐይቆች የተከበበች የብዝሃ ህይወት መገኛ የነጭ ሳር ብሔራዊ ፓርክ ብርቅዬ እንስሳት መናኸሪያ የከተማዋ ልዩ መጠሪያ የሆኑት አርባዎቹ ምንጯ መፍለቂያ የጥቅጥቅ ደን ንጣፍ የግዜር ድልድይና በኢትዮጵያ ብቸኛ ያዞ ራንች መገኛና ያዞ ገበያ ውብ የጋሞ የተፈጥሮ መልክዓ ምድር መናገሻ የሰላም ተምሳሌት የሆነች ከተማ ናት። ውብና ማራኪ ተፈጥሯዊ መልክዓ ምድርን የታደለችው አርባ ምንጭ ከተማ በደቡብ ኢትዮጵያ ክልል የጋሞ ዞን ዋና መቀመጫና የተለያዩ የክልል ቢሮዎች መቀመጫም ስትሆን የቱሪዝም መዳረሻም ናት። በሀገራችን ባለው ምቹ የመሰረተ ልማት የሆቴል የቱሪዝምና የአግሮ ኢንዱስትሪ ኢንቨስትመንት አማራጭ እድሉን ለመጠቀም አርባ ምንጭና የጋሞ ምድርን ማየትና መጎብኘት ልዩ ስሜት ይሰጣል። በውቢቷ አዲስ አበባ አየር መንገድ መነሻቸውን አድርገው ወደ አርባ ምንጭ ከተማ የአንድ ሰዓት ጉዞ ያደረጉት የጎህ ቴሌቪዥን መስራችና ዋና ስራ አስፈጻሚ የማዕበል መረጃና የአቢሲኒያ ሚዲያ ባለቤት የሚዲያው ድሮን በሚል ቅጽል ስም የሚታወቁት የሀገር ፍቅር ጥልቅ ስሜት ያላቸው ኮርዳዊት ጌታሁን በለምለሚቷ አርባ ምንጭ ከተማ የፓራዳይዝ ሆቴል ሊጎበኙ ተገኝተዋል። አርባ ምንጭ ከተማ ከአዲስ አበባ 454 ኪሎ ሜትር ርቀት ላይ የምትገኝ ውብ ከተማ ስትሆን የተለያዩ የሆቴልና የቱሪዝም መዳረሻ ከተማም ነች። በአርባ ምንጭ ከሚገኙ ሆቴሎች መካከል በግንባር ቀደም የሚጠቀሰው ፓራዳይዝ ሆቴል አንዱ ሲሆን በአርባዎቹ ምንጮችና የሳር ምድር ብሔራዊ ፓርክ በቅርብ ርቀት ላይ የሚገኝ ሆቴል ነው። የጎህ ቲቪ ባለቤት ኮርዳዊት ጌታሁንንም በክብር ተቀብለው አስተናግደዋቸዋል። ብዙ ያልተዘመረላቸው የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ ኢያሱ ወሰን የጎህ ቲቪ መስራችና ዋና ስራ አስፈጻሚ በአርባ ምንጭ ኤርፖርት ላይ ተገኝተው ለሀገር ፍቅርና ሰላም ከ40 ዓመት በላይ መስዋዕትነት እየከፈሉ ሀገር ጸንታ እንድትኖር ያደረጉት በቀይ ምንጣፍ አበባ ጎዝጉዘው ተቀብለዋቸዋል። ፓራዳይዝ ሆቴል በዓለም አቀፍ ደረጃ የቱሪዝም መዳረሻ በመሆንና ለአርባ ምንጭ ከተማ የቱሪዝም ፍሰት ልዩ ውበት የሚሰጥ ሆቴል ነው። እንግዲህ ወደ አርባ ምንጭ የተጓዝኩት ድሮ በጣም ለረጅም ጊዜ መኘው የነበረ በዝና ደግሞ የፓራዳይዝ ሎጅ ሲወራ የሚወራው እንግዲህ በአብዛኛው የመጀመሪያ በግንባር ቀደም ብዙ ሳይስፋፋ ቤት የአርባ ምንጭ ፓራዳይዝ ሎጅ ይነሳልና ሁሉ ጊዜ መኘው ነበረ። በዚህ ላይ ደግሞ ስለ አቶ ኢያሱም ደግሞ አንዳንድ ማቃቸው ነገሮች ነበሩ። በስራ ያለውን ሂደት ጥንካሬውን አቅ ነበረ። በጣም ረፍት አልባ ልክ እንደ ጠቅላይ ሚኒስትር አብይ የሚመሳሰል ባህሪ ያለውና እሱን አስታኬ ባለው አጋጣሚ ከአቶ ኢያሱ ጋር ተገናኝቼ መምጣት አለብህ ፓራዳይዝማ እንደዚህ ብዙ ጊዜ 2-3 ጊዜ መኘው ነበርና እዛ እንድመጣ በሳቸው ትዕዛዝ መሰረት ሄድኩኝ። በርግጥም ያው ከጎህ ቴሌቪዥን ከማዕበል መረጃ ካሉት ከሚዲያዎችም ያው እንግዲህ በሳቸውም ትንሽ አድናቆት አለኝ፣ ይወዱኛል። ስለዚህ እዛ ቦታ ላይ ስደርስ የተደረገልኝ አቀባበል ቀላል አልነበረም። በዚህ አጋጣሚ አቶ ኢያሱ ወሰን ከቤተሰቦቻቸው ጀምሮ በጣም ጠንካራ አርአያ ይሆናሉ ብዬ ከምላቸው ታላቅ ሰዎች ከምጠራቸው ሰዎች አንዱ ናቸው። ብዙ ጊዜ በስራቸው በጣም እገረማለሁ፣ ደነቃለሁ። አሁን ደግሞ የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት ናቸው። እንዲያውም የቦክስ ፌዴሬሽንን በአፍሪካ ደረጃ ያሱ በጣም ቦክስ እንዲዝምም ትልቁን ሮል የሚጫወቱ ሰው ናቸው። የሚገርምህ ነገር እኔ ወደ ፓራዳይዝ ሎጅ ሲሄድ ከአየር መንገድ ጀምሮ የነበረው አቀባበል ቀላል አልነበረም።
እንደ ጎህ አክብረውን እንደ ማዕበል መረጃ አክብረውን እንደኔም እንደ ኮርዳይት አክብረውን ያተደረገልኝ አቀባበል ከኤርፖርቱ ጀምሮ እስከ ገባ ድረስ እና ያንን ፓራዳይዝ ሎጅ ስጎበኝ ራሱ እኔ እንደዚህ አይነት ሎጅ አፍሪካ ሀገሮች ብዙ ጊዜ ይዘራያለሁኝ እና የሚገርም ነገር ነው። በምንም ተአምር ያልጠበቅኩት ነገር ነው ያየሁት እና ተፈጥሮን የምታደንቅበት ነው። በቃ እዛ ላይ ሆነ አርባ ምንጭ የሚባሉ ራሱ አርባ ምንጮችን ከላይ ወርታችን የምታያበት ሎጅ ነውና ሰው ይሄንን ሳይ መኖር በእውነት ላሳለፍኩት ጊዜ የተቆጨሁበት ጊዜ ነው ያሳለፍኩት። ከአስተናጋጆቹ ጀምሮ ከአስጎብኚዎቼ ጀምሮ ካረፍኩበት ክፍል ጀምሮ በተለየ መልኩ በቀይ ምንጣፍ ነው የገባሁት እና በእውነት በዚህ አጋጣሚ ላይ ለመላው ኢትዮጵያዊ መንገር የምፈልገው ነገር ቢኖር ይሄንን ፓራዳይዝ ሎጅ ተፈጥሮን ለማየት የሁሉም ሕዝብ በዚህ ተጠቃሚ ቢሆን ደስ ይለኛል። የፓራዳይዝ ሆቴል ባለቤት አቶ እያሱ ወሰን ትሁትና ታታሪ ሰራተኛ ሲሆኑ የጎህ ቴሌቪዥን ባለቤት በክብር እንግድነት በመጋበዛቸው ትልቅ አክብሮትና ምስጋና እናቀርባለን። አቶ እያሱ ወሰን ማን ናቸው? ስለ አቶ እያሱ ጥንካሬ እኔ ከምለው በላይ ብዙ የተባለላቸው ሰዎች ናቸው፣ ግን ያልተዘመረላቸው ናቸው፣ ያልተነገረላቸው ናቸው። በፋብሪካ ደረጃ ያላቸው በብዙ የተለያየ የቆርቆሮ ፋብሪካ ኢምፖርት ኤክስፖርት የቱር ትራቭል ብዙ ነው የእሳቸው ስራ ዘርፋቸው። አቶ እያሱ አሁን ላይ የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት በመሆን ጥቁር አፍሪካዊ ቦክሰኞችን በዓለም አቀፍ መድረክ ላይ እንዲሳተፉ ትልቅ አሻራ ያሳረፉ መሪ ናቸው። አቶ እያሱ ወሰን ልዩ የሚያደርጋቸው አባታቸው አቶ ወሰን ብርሃኑ በአርባ ምንጭ ዙሪያ በዳይሬክተርነት ሲመሩት በቆዩት ቦታ ላይ በተለያዩ ዘርፎች ላይ በመሰማራት የራሳቸውን ታሪክ ያሳረፉ በመሆናቸው ነው። የሚገርም ነገር እዛ ፓራዳይዝ ሆቴል ውስጥ ባረፍኩበት ጊዜ አንድም ነገር ከውጭ ይመጣ የለም። ሁሉም ነገር ስጋው ከዛ ነው፣ ዶሮ ከዛ ነው፣ እንቁላሉ ከዛ ነው፣ ሽንኩርቱ ከዛ ነው፣ ፓፓዩ ከዛ ኤቭሪቲንግስ በሙሉ እዛ ነው ያለው እና ምንም ነገር ከውጭ የሚያደርጉት ነገር የለም። እንደገና ከዛም አልፎ ደግሞ እዛው አርባ ምንጭ ኤርፖርቱና አለፍ ስትል ደግሞ ትልቅ እንደገና ደግሞ የሙዝና የተለያየ ትልቅ የእርሻ እንትን አላቸው እና ቀላል ነገር አይደለም። እኔ ብዙ ጥንካሬዎችን ከእሳቸው ወስጃለሁ ብዙ ፕላስ እንደገና ደግሞ ብዙ ማየት የሚገባኝ ነገር ደግሞ አይቻለሁኝ እና እኔ አሁን የምመኘው ሁሉም ኢትዮጵያዊ እኔ አሁን ውጭ ሀገር እንደወጣሁኝ የመጀመሪያ ህዝብ የምጋብዘው በተለይ ዲያስፖራው ያንን እድል እንዲያገኝ ነው የመጀመሪያ መልእክት ማስተላልፈው። የመጀመሪያ ሁለተኛ እንደገና ደግሞ ተፈጥሮን ማድነቅ ወይም የተፈጥሮን ማየት ለሚፈልግ ሰው አርባ ምንጭ እንደ ስሟ አርባ ምንጭ ነች። የህዝቡ ራሱ ሲሄድ ከተማ ሁሉ ያቀኛል። በአብዛኞቹ ሲሄድ ኮርዳይት ያሉ ይቀበሉ የነበረ እና ትልቅ ነገር ነው። ብቻ አንደኛ የተቆጨሁት ነገር ምንድነው አርባ ምንጭ ለመጀመሪያ ጊዜ ተናገሩ። እኔ እንደዛሬ ገብቼ አንድ ቀን ነው ስራዬን ጨርሼ ቀረጻና ፕሮግራሚንግ ሰርቼ በሚቀጥለው ቀን ነው ወደዚህ ደግሞ የመጣሁት። እዚህ ሌላ ስራ ስለነበረኝ ማለት ነውና የሚገርም ነገር ሰው ነው የገረመው። ለመጀመሪያ ጊዜ አርባ ምንጭ ዛሬ ገብተ ነገ የወጣ አንተ ብቻ ነህ። ለሳምንት የመጡ ሰዎች ሳምንት ያራዝማሉ እና አንተ በአንድ ቀን ገብተ በአንድ ቀን ስትወጣ በጣም የሚገርም ነው ብሎ ነው የወጣሁት። እውነትም ደግሞ እኔም እንደዚህ በአንድ ቀን ሳይሆን 10 ቀን አይበቃኝም አርባ ምንጭ። ጎህም እንግዲህ ሁላችሁም የተወሰናችሁ ሄዳችሁ እዛ ቦታ ላይ ትልቅ ፕሮግራም እንደምትሰሩ እርግጠኛ ነኝ። ከዚህ በተረፈ እንግዲህ አርባ ምንጭ ላይ ያየሁት ነገር እጅግ የሚደንቅ ነው። በዛውም ወደ ሌላ ጊዜው ቢኖር የኖረው ሌሎቹን የማየት እድል ባገኝ ደስ ይለኝ ነበረ። እዚህ ባለኝ የስራ ውጥረት ምክንያት በአንድ ቀን ተመልሼ ወደዚህ መጥቻለሁ። ደሴቱ መጥተው እንጆይ ያደርጋሉ። አንደኛ ዳይጀስቲቭ ሲስተማቸውን በፀሐይ ብርሃን ስለሆነ እዛ ላይ በጀልባ ሲሄዱ አዞችን ማየት ይቻላል፣ ጉማሬ ማየት ይቻላል፣ አዋፋት ማየት ይቻላል። ፓራዳይዝ ደግሞ ያው በባህላዊ መንገድ የተሰራ ቤት ነው። በጣም አዎ
እነዚህ ራሳቸው በትራዲሽናል በሆነ ወይ ነው አብዛኛው ነገር ከእንጨት ከድንጋይ በጣም ከእንጨት ከድንጋይ ከከብቶች ቆዳ ቀንድ እንደዚህ ከናንተም በሆነ መንገድ ነው የተሰራው። ከዚህ ወደዛ ቀጥታ እስከ ኃይሌ ምናምን ሲኬድ ኦልሞስት ተመሳሳይ ቪው ያገኛሉ። ቅድም እንዳልኩት የእግዚአብሔር ድልድዩን የጫሞ ሐይቅ በዚህ በስተቀኝ በኩል ያለውን በግራ በኩል ደግሞ አባያን በቃ ኦልሞስት እንትኖችን ያገኛሉ። ከዚህ ተራራ በስተጀርባ ባይዘው ነጭ ሳር ፓርክ የሚባለው ነጭ ሳር ፓርክ ከዚህ ተራራ በስተጀርባ ነው። ወደ 25 ምናምን ኪሎ ሜትር ነው የሚሸፍነው። በጣም ሰፊ ነው። ዜብራዎቹ አንበሳ ምናምን የሚገኘው ከዚህ በኋላ አት ዘ ሞመንት ግን ከሴኩሪቲ አንጻር እንግዳ አንልክም፣ ግን ሱን ኢት ዊል ቢ ኦፕን። በጣም ሰፊ ነው እንትኑ። በእርግጠኝነት ብዙ እንግዶች ይወጡባቸዋል። አዎ በጣም ብዙ ነገር እየሰራ ያልተነገረለት እስካሁን ራሱ እንዲህ አይነት ነገር የለም ሌላ ቦታ። አይገርምሽ? ራሱ ስፓ እንዴ! ዋው እኔ ሁሉ ነገር ልዩ ነው። የዛ ፓራላይ ሁሉ ነገር ነው። እኔ ብዙ ሎጆች ነገር ያለው ኬንያ ነበርኩኝ አይቻለሁ። ሳፋሪዎችን ታንዛኒያም ነበርኩ፣ ዛምቢያም፣ ዚምባብዌም ብዙ አፍሪካ ሀገሮች አይቻለሁ። ካናዳም እንደዚህ አይነት ቦታዎች ላይ ሎጅ ቦታዎች ይጃለሁ አይቻለሁ። ይሄ ኮምፕሊትሊ ካዩዋቸው ሁሉ የተለየ ነው። እዚህም ጎርጎራም ይጃለሁ፣ ወንጭም ይጃለሁ፣ በታራም ይጃለሁ፣ ብዙዎቹም እዚህም አይቻለሁ። የሚገርም ነገር በጣም ለየት ያለ ነገር ስፓ አለ። ስፓ ውስጥ ምናልባት ያው ቪዲዮ ስላላችሁ ዋሻ ውስጥ ነው ስፓው ያለው፣ ዋሻ ውስጥ ነው። በዚህ በኩል የወንዶች ነው፣ በዚህ በኩል የሴቶች ነው። ስትገባ ራሱ በተራራ ውስጥ ነው እና ልታምን አትችልም። ውስጡ ያሉትን ነገሮች ስታይ እውነት ይሄ ስፓ ነው። እዛ ውስጥ ሳውናው ጃኩዚው እዛ ውስጥ ነው ያለው፣ ስቲሙ እዛ ውስጥ ነው ያለው እና አሰራሩ ራሱ በተለየ ሰው ሰራሽ አይደለም። ይሄ በቃ በተፈጥሮ ራሱ ያለው ነው። ሆቴሎቹ ራሳቸው ኮቴጆች ናቸው በሙሉ ተፈጥሮ ሳር ቤቶች ናቸው። ይሄ አንደኛው ፓርት ነው እንጂ በሌላ ፓርት ደግሞ ሌላም አለ። እንደገና ደግሞ አሁን ደግሞ በጣም ኤክስቴንድ ሆኖ ደግሞ የሚሰሩ ደግሞ በጣም ደግሞ እጅግ ደግሞ ሌላ ያው በሚዲያ የማናቀርባቸው ደግሞ ሌሎችም አሉና በጣም እጅግ ሰፊ ነው በጣም እና እንግዲህ እድሉን አግኝተን አንድ ቀን ሄዳችሁ እስክታዩ ድረስ እንግዲህ ሌላ መናገር አይቻልም። ማብራራት ማትችልም። ምንም ምግቡንም፣ መጠጡንም፣ መኝታውንም፣ መስተንግዶውንም ራሱ ግቢ ውስጥ የምታየው ቪው ራሱ ቀላል ነገር አይደለም።
በጣም አሜዚንግ ነው። አሜዚንግ ከበር ከጥበቃ አንስተ እስከ ሩም እስከተገባ ድረስ እስከ ምግብ እስከተበላ ድረስ ሰው ግቢ ውስጥ ራሱ ያሉት ፈረንጆቹ ራሳቸው በጣም በቃ ፍሬንዲ ናቸው። ብዙ ቱሪስቶች ናቸው እዛ ልጆች ናቸው ያሉትና በጣም የሚገርም ነው ያለው ነገር። አርባ ምንጭ ፓራዳይዝ ሎጅ የአሜሪካን ኤርፎርስ ከ7 ዓመት በላይ የተቀመጠበት የአሜሪካን ኮንግረስ ሴንተር የሚገናኝበት ታሪክን ባለበት እንደተጠበቀ ታላቅ ቅርብ የሆነ በጋሞ አባቶችና በቱሪስቶች ዘወትር የሚጎበኝ ለአርባ ምንጭ ነዋሪ ብዙ የስራ ዕድል የፈጠረ የአርባ ምንጭን ታሪክ የቀየረ ታላቅ የአርባ ምንጭ ፓራዳይዝ ሎጅ ነው። እንደዚህ ያዝ እንግዲህ እዚህ ጋር ምን ያጣው ነገር የስ ስታውን ይሰሩበት ይፈተሽ ላይ ነው ወደ ሱስ ብዙ ራሱ ይባፍ ይቻላል ታሪክ አለውና እንግዲህ ይሄ ስራው ለማለት ራሱ ያጋባል። አንድ ትልቅ ዋሻ ስቲም አድርገህ አንድ ትልቅ ዋሻ ውስጥ ጃኩዚን አድርገህ ስታዋለህ በጣም ለምን ራሱ ውስጥ ያለው አርት ራሱ በጣም ምርጥና ድንቅ የሆነ የሞያ ባለቤት እንደሰራው የሚያሳየው በዝርዝር ታሪክ ይወጣበታል። ግን በጣም አሜዚንግ የሆነ ነገር ነው ያለውና በጣም የሚደነቅ ነው። እናመሰግናለን። በርቱ። ጂምናዚየም ነው የሰራን ያለ ነው። ሪኖቬት ያደረግ ነው። ጂምናዚየም የተሰራ ነው እዚህ ያ አሁን እንትኑ ነው ስፓው ነው። እዛው ነው ወደዚህ ሁሉ ይታያል ይቻላል። ሀሳብ ደረጃ በቫርኒሽ ይቀባልኝ
ከበረሃው አንበሳ ንጉሥ ጋር ተገናኝቻለሁ። አሁን መላቀቅ የለም። ይኸው ካልመጣሁ ያልኩ ሲከለክለኝ፣ ዛሬ ሲለኝ፣ ነገ ሲለኝ፣ የለውም ሲለኝ፣ ዛሬ ግን አልተኛም ብዬ በሌሊት ያለበት ከች ብያለሁኝ። ፓራዳይዝ ማለት ዓለም ላይ ቆም የሚችል ብዙ ሚስጥር ያለበት ያልተነገረ ራሱ እያሱ እኮ ራሱ ሚስጥር ነው። ያልተነገረ ያልተዘመረለት። በቀደም ከአምባሳደር ጋር ሳማህ ነበረ። እስከ መቼ ነው ይህን ታሪክ ደብቀን የምንቀመጠው? ኧረ ተው ተው ብያለሁ። እኔ እሄዳለሁ ብዬ ነው የመጣሁት። በእውነት ለመናገር ከሆነና ብዙ ታሪክ አለኝ። ስላገኘሁ በጣም ደስ ብሎኛል። ሳልተኛ ነው የመጣሁት። ብዙ ሚስጥር እዚያ ያለው ሚስጥር ሰራ ነው የመጣሁት። እንኳን አመጣ አገር ሁለታ ትክፈል። ሌላ ምንም አለ። አንተ እንኳን አመጣ። እንወድሃለን። አገር የምትወድ ነህ። ኢትዮጵያን ትወዳታለህ። ስለዚህ አከብርሃለሁ፣ እወድሃለሁ። እንኳን አመጣ። ጋሞ ምድር ላይ ትንሿ ኢትዮጵያ፣ ውቧ ኢትዮጵያ። ኢትዮጵያዊነት ነው እዚህ የምታገኘው። ደግሞ አገናኛለሁ ከጋሞ አባቶች ጋር እናቶች ጋር አገናኛለሁ፣ አስመርቃለሁ። ትፈወሳለህ። ይሄን ቦርጭ እናጠፋዋለን። ምን አባቱ እንቆርጠዋለን። ይሄ በሙሉ የምታየው ከእኛ ማሳ ነው የሚመጣው፣ ከእርሻችን ነው። ድንቹ ከደጋ እርሻ አለን፣ ይሄ አለን። ይሄ ቦዬ አለ፣ ቦይና ካሳባ አለ። ይሄ ቀይ ቦሎቄ አለን። ይሄን ኤክስፖርት እናደርጋለን። ይኸው ሽንኩርቱ ነው እዚህ ጋር ለሽንኩርት ሽንኩርት ኦርጋኒክ ነው። ሽንኩርት ይሄ ዝም ብሎ አይደለም። መሬት እዚህ ጋር ዝንጅብል አለና ፓፓያው አለ፣ ከኛ ማሳ ነው። ይሄው እዚህ ጋር ዝንጅብል፣ ይሄው ዝንጅብል፣ የድሮ ዝንጅብል እየጠፋ ነው እኛ ሀገር። እንደምንም ብለን ተንከባክበን ኦርጋኒኩን እያቆየን ያለን፣ እያዳቀሩ እያመጡ የሞሪንጋ እኮ ገብስ ይኸውልህ፣ እዚህ ጋር ገብስ፣ ይሄ ገብስ ነው። ደጋ የእናቴ እርሻ አለ፣ እሷ ጋር የሚታረሰው ገብስ ነው፣ ንጹህ ገብስ ነው። የማዳበሪያ ምናምን ያልቅ፣ ይኸው ማዳበሪያ ያልነካው ማለት ነው። ይኸው በእጅ ኦሞቲክ ለየት የሚያደርገው የቱሪዝምነቱ ብቻ አይደለም፣ በአግሪካልቸራል እንደገና ተፈጥሮ ያለው በተፈጥሮ የሚመረቱ ነገሮችን በእርሻ ደረጃ ላይ ውጤታማ እነዚህ የምናያቸው አሁን እነዚህ ድንቾች አያችሁ። አሁን ይህንን ድንች የትም ቦታ ታዩት፣ ናቹራል ነው፣ ኦርጋኒክ ነው። ይሄኛውን ሽንኩርት ታዩታላችሁ፣ ኦርጋኒኮች ናቸው እነዚህ በሙሉ። አፕሎቹን አያችኋቸው፣ ቡናዎቹን አያችኋቸው፣ እነዚህ በሙሉ ኦርጋኒክ እዚህ ግቢ ውስጥ ያሉ ናቸው። ጋርሌክሱን አያችሁ ትሪት እንደሚያምር በቃ እዚህ ያለ ኢቨን ገብሱ፣ ጅንጅብሉ። በዚህ አጋጣሚ አንድ ነገር በታሪክ የማውቀው ስለ ሞሪንጋ ሲወራ፣ አሁን ሞሪንጋ ዛሬ በዓለም ላይ በጣም የገነነ ነው ስሙ። ሞሪንጋ ነው። የሞሪንጋ መፈጠሪያውና የሞሪንጋ ጥቅም የታወቀበት ሀገር እዚህ ነው፣ አርባ ምንጭ ነው። እኔ አንድ ትልቅ መጽሐፍ ነው ስለ ሞሪንጋ ዓለም እንዲያውቅ ያደረገው እዚህ አርባ ምንጭ ያሉ ሰዎች እንደሆኑ አንድ ካናዳ ላይ ወተርሉ ዩኒቨርሲቲ ውስጥ ስለ ሞሪንጋ እየተወራ ፕሮፌሰሩ ሲያወራን የሰማሁት እና ሞሪንጋ ኢትስ ካሚንግ ፍሮም ኢትዮጵያ አርባ ምንጭ ይላል። ሰው ሌላ ሀገር ያወራል። በጉም ከኛ ጋር ነው፣ በሬው ከኛ ጋር ነው። አንናገርም። በቅርብ ቀን ውስጥ አዲስ አበባ ላይ የምናደርገው ትልቅ ነው። ተረት የምናደርገው ከብት ወደ 600 ከብት እያደለብን ያለ ፍየል፣ በሬ፣ በግ፣ ወተትም ከዚህ ግቢ ነው። እንቁላል ያሳያል። ዶሮ እዚህ ሁሉ ግቢ ውስጥ ነው ያለው። አስጎብኛለሁ። ከዚህ ነው የምናመጣው ሁሉ ነገር። ምንም እንገዛው ተፈጥሮ እድሜ ይረዝማል። እኔ አያት ነኝ ያረልጅ ይሄ አመጋገብ ሰነፍ ሰው ምግብ ይበላል፣ ይታመማል፣ መድኃኒት ይውጣል። እኛ ጋር ምግብ ትበላለህ፣ መድኃኒት ታቆማለህ። አቱት ይሄ የምታየው ይሄ ትጉማል ያባይና ጫማው ዘረፍታየው ያምታየው ተቃምናም ሲፈው ዘከኝ ነው ይታው የምታየው በዛ ጋር ስታየው እንጀራ ዘጋ ሲጋገር እዚህ ጋር ትርጉም የሌለው ነገር የለም። ምን ይሄ ያው አየህ እንዛ እንጀራው ሲጋገር እንጀራው ሲጋገር ይሄው እንጀራ ሲጋገር ሰፌሩ ይዋል ይሄው እዚህ ጋር ይቀፈው አለ። ይሄ ወይባ ነው ወይባ ይሄ ያው ወደ 15 ወይ አይነካ ኤጀንት ይሄ የምታየው ጀና መርከብ ነው። መርከብ እዚህ አርባ ምንጭ ላይ ትልቋ መርከብ ነበረች።
በመርከብ ሰው የሚመላለሰው እኛ ተማሪ ልጅ ሆነን ሞተርሳይክል ነበረን፣ ብስክሌት ነበረን፣ መርከብ ነበረን። በጣም ሪላክስ አድርገን ያደግነው ስናድግ ያደግነው አዘው አርብተን የሜዳ አህያ ጋር ጥሬ ዓሳ ከዚህ ከሀይቅ አምጥተን በጣጣ በልተን የአንበሳ ልጎ ነቅፈን ከኔቸር ጋር በከእንጨት ተሰርታ የውጭ ምንዛሬ ምንም አላወጣንም። ይሄ ከዚሁ ነው። ይሄ ድንጋይ ወንዶቹ ራሳቸው ያላቸው ይሄ ከዚህ ነው እና ብቻ ቆንጆ ነው። ጌታ መድፈር አይሆንብኝና ጋሞ መተህ ጋሞ ነው እንሰራለን። ይሄ በጋሞ አባቶች የተመረቀ ነው። የጋሞ ሕዝብ ስማ፣ የጋሞ ሕዝብ ጥበበኛ ነው። ይሄንን ስማ፣ ጥጥ ተክሎ ፈትሎ ሸማ መስሪያውን አርፋ ይባላል ደውረው የሸማ መስሪያውን ራሳቸው ካሰርተው ራሳቸው ፈረንጆቹ ከዚህ ነው። አሁን ሺሻ ይባላል አይደል? ጋያ ያሳያል። ከዚህ ነው የተወሰደው። ይጨስ ነበር ደቀቅ ተደርጎ ሞደርን አደረጉት። ሳህን ሹካ ማንኪያ ከዚህ ነው የሄደው። የጋሞ ማታሪ ትልቅ ህዝብ ነው። ሃይማኖተኛ ነው። ጠንካራ ነው። አንተ ጋር ብዙ ሚስጥሮች አሉ። ግን ምን አጋሉ አላወጣኸው አልኩት። አልሰጣልኩት እንዳናስተምራቸው ማለት ነው። ይሄ የተሰራው ሃንድ ሜድ ነው። በእጅ ነው የተሰራው። ይሄ የሚሰሩ ሰዎች ገንፎ፣ ቅንጬ፣ ወተት እየጠጡ ነው። ተለማምጠን የምታሰራው ሰድባቸው ምናምን ማለት ነው። ጥሩኛ ናቸው። ይሄ በቆዳ የተሰራ አርት ነው። እዚሁ ነው የሰሩት። ለዩኒቨርሲቲ ስጋ እናቀርባለን። ስጋውን እዚሁ ፍቃው አለሰው ነው የተሰራው። አሁን ይሄ ይኸው ሃንድ ሜድ ነው። ይሄ ሌላ ነው። አሁን የሰሩት ወላይታዎች ናቸው። እዛ ጋር ደግሞ ጋሞ የሰራው ደግሞ አለ ላሳይ። ሁሉም እሺ ነው ሰልኝ እሺ ጠረጴዛዎች ካርቶች እንዳትሰድዱ እና ከዚህ ጋር እዚህ ጋር እዚህ ይችላል እዚህ ይችላል እኔ ብዙ ወስጃለሁ ተሽከረክ ነው። ጣሪያው ምስል ነው ተናገርክ እየተናገርክ ጣሪያኛው ጣሪያ ያኛው እየተናገርክ ተሻጣላህ። እንግዲህ የሚገርም ነው። ይሄ እንግዲህ እጅ እንዴት ከሙያ ጋር እንደሚገናኝ ነው። እዚህ የምናያቸው ነገሮች በሙሉ የእጅ ስራዎች ናቸው። ከጥበቡ አንስቶ እስከ ቆዳው እስከ ጣራው ድረስ ያለውና የሚገርም ነው። እንዴት አድርጉት ባለሙያዎቹ እንዴት እንደሚቀርጹት እንዴት እንደሚሰሩት ነው። እና ከአንድ ወጥ እንጨት ከአንድ ወጥ ቆዳዎቹ እንዴት አድርጎ የእጅ ባለሙያዎች እንደሰሩት ለመናገር በጣም ይገርማል። ይሄ በእውነት ስፓም ውስጥ ካየሁትና በስፓም ከተደነኩት የበለጠ እዚህ ጋር ያየሁት የተለየ ታሪክ ነው። ይህ የጋሞ ባህል አለባበሱ ይኸውና ደስ አይሉም? አያምሩ? ሴታቸው ሴቶቹ አቋቋማቸው፣ አያያዛቸው፣ ባህላቸው ያዋት እንዴት እንደምታምር ይኸው። እዚህ ጋር ደግሞ አለባበሱ ኮንሶ አለባበስ ነች። አያምርም? ይሄ ጥበብ ነው። ይሄ እንግዲህ የእጅ ጥበቦች ናቸው። እያችሁት እዛ ጋር ሌላ ኮንሶ እዚህ ጋር እሱ ኮንሶ ነው። ይኸዋት እንዴት እንደምታምር እንዴት እንደምታምር ይኸዋት። በቃ ኔቸር ነው እዚህ ጋር ያለው አሁን ተፈጥሮ ነው። በቃ ምንም የተጨመረ የተቀነሰ ነገር ሳይሆንና አንድ ነገር ታነባላችሁ ራሱ ስታዩት ራሱ ይሄንን ዋው 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 በጣም የሚገርም ይሄ እንግዲህ ወይን ባር ብሎ ቅድም አቶ ያሱ አስረድቶናል። ይሄ ወይን ባር ከ20 ምናምን ዓመት በላይ ያስቆጠረ ነው። አይከፈትም፣ አይጠጣም። ራሳቸው የተለያየ በቃ ወይኖቹ ታሽገው አያቸዋቸው በሙሉ ወይን ባር ይባላሉ። የሚገርም ነው። የ20 ዓመት የ30 ዓመት ወይኖች ናቸው ያሉት እዚህ እና ጣሊያን ሀገር በጣም ውድ የሚባለው ዋይን ረጅም ዓመት ሲቆይ ነው።
አሁን ሲሸጥ የ30 ዓመት የ50 ዓመት የ40 ዓመት በተባለ ቁጥር ገንዘቡ ከፍ 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 እያለ ነው የሚሄደውና በተለይ ተመልከቱ ጣራው እንዴት እንደሚያምር ያችሁ እንዴት እንደሚያምር። እንግዲህ እዛ ጋር የመጀመሪያው ቪአይፒ ሩም አይተናል በቀኝ በኩል። እዚህ ጋር ደግሞ ሌላ ቪአይፒ ሩም አለ በግራ በኩል። እኔ በጣም የገረመኝ የእነዚህ ወንበሮች ከአንድ ወጥ እንዴት አድርገው እንደተሰሩ ጠረጴዛው ስንገባ የተቀበሉን በዚህ መልኩ ነበረ። ይሄ ለኔ የተያዘልኝ ሩም ነው 106 በጣም ወደዋለሁ ቁጥሩን ራሱን። እንግዲህ እንደገባው በዚህ መልኩ ነው የተቀበሉኝ። ከፊት ለፊቱ የምታዩኝ ቪው የአባይ ሐይቅ ያለበት እንዳይሆነው። ይሄ የምታዩት እንግዲህ ቤቱ የኮቴጅ ቤቶች ናችሁ። በጣም አንብሊቨብል ነው። ሁሉ ነገር ተፈጥሮ ነው እዚህ የምታዩት በሙሉ። በሚገርም ሁኔታ ነው ቤቱ የተሰራው። ልክ እንግዲህ የመጀመሪያውን ክፍል እንደገባው በቀኜ በኩል የነበረው ባኞ ቤት፣ ሻወር፣ ሳውናም አለው ከውስጥ ሁሉ የተሟላ በጣም ኮቴጅ የሆነ ነገር ነበር የገባው። ሁሉ ነገር ያምራል፣ ይገርማቸዋል። ተፈጥሮ ነው እዚህ ያለው በሙሉ ሁሉ ነገሮቻቸው። እነዚህ አቀባበላቸው በዚህ መልኩ ነበር የተቀበሉኝ። ከዛ በኋላ እንግዲህ የቀኝ በኩል ያለውን ሻወር እንዳለፍኩኝ በቀጥታ የሄድኩት ወደ እዚኛው ሳሎን ነበረ። ሳሎኑ ፋን አለው፣ ሁሉ ነገር የተሟላ ነው። የሚጠጣው ቴሌቪዥኑ፣ ኤቭሪቲንግስ በሙሉ በቃ እዚህ ጋር አረፍ ብላችሁ የምታዝኑ። እንጨቶቹ ደስ ይላሉ፣ ውበት ያላቸው የእጅ ስራዎች ናቸው ያሉትና እዛ ነበር የተቀበሉኝ። ከዛ በኋላ እንግዲህ ይህንን እዚህ ካረፍኩ በኋላ በቀጥታ ወደ መኝታ ማረፊያ ነበረ። የሚገርማችሁ ነገር ነው ማረፊያ ላይ እንግዲህ የተቀበለው ትልቅ የሆነ ወልካም አበባ ነበረ እዚህ ላይ የነበረው አልጋይ ላይ የነበረው ያረፍኩበት ቦታ ላይ። በጣም የሚገርማችሁ ነገር ከተፈጥሮ ጋር ነው ሁሉ ነገር ያለው። እንግዲህ እዚህ ነው የተቀበሉ። የሚገርማችሁ ነገር ነው። እኔ መቼስ በእውነት ፓራዲስ ሆቴልን ከልብ 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 ከመስተንግዶ ብቻ ሳይሆን እንዲያው ሀገርንና ካልቸርን ከማስተዋወቅ አኳያ በእውነት ማንም ኢትዮጵያዊ ሊያየው የሚገባ ትልቅ ትልቅ ቦታ ነው። እንግዲህ ከውጭ ደግሞ ልክ ስትወጡ የምታየው ቪው ነው። ይሄ ቪው በጣም የሚገርማችሁ ነገር ነው። አሁን ከፍቼ ወደ ውጭ ወጣው። እዚህ ጋር ጋደም ብላችሁ ተፈጥሮን የምታዩበት ራሱን የቻለ የተሰራ አልጋ አለ። በጣም የሚገርማችሁ ነገር ከእንጨት የተሰራው እዚህ ውጭ ወጣችሁ የምትዝናኑበት ጠረጴዛ ምናምኖች አሉ፣ ካምፋየር። ከዚህ በኋላ የምታዩት እንግዲህ 40 ሐይቆች ያሉበትን ትልቁን እንትን ነው የምታዩት። የሚገርማችሁ ነገር ነው። ይሄ ቅድም እንግዲህ ስትገባ ያሳያችሁ ተራራው ነው። ይሄ ሐይቅ ከዛ ጋር የምታዩት ባህር ነው። ባህሩ እንግዲህ አባይ ነው። አባይ በዚህ በኩል ስታገኙት በዚህ በኩል ታገኙታላችሁ። ቀጥታ ከከተማ አየር መንገድ ከዛ በሮ በዚህ በኩል ነው እንግዲህ በአርባ ምንጭ ከተማው እዚህ ጋር ነው የሚያርፈው። አሁን ይገርማችኋል ከተወሰነች ደቂቃ በፊት አይሮፕላኑ በአጠገቤ ያለፈ እኔ ሳልዘጋጅና በጣም የሚገርም ነው። በአጠገቤ ነው በዚህ በኩል ነው ያለፈው አይሮፕላኑና በጣም ደስ የሚል ነው። ልክ የዚህ አይነት ልጆች ናቸው እንግዲህ ከ40 ከ50 60 በላይ በደዳውን አሉ። ከዛም በዛም በኩል ስትሄዱ ቡልክ እንደዚሁ አለ። እንግዲህ ስፓው፣ ምኑ፣ ምግብ ቤቱ፣ ሬስቶራንቱ፣ አዳራሹ፣ የሰርጉ ምናምን እንግዲህ ስትመጡ ነው የምትጎበኙት። ኢትዮጵያዊ ይሄ ቦታ ካመለጣችሁ በእውነት በእውነት
ትልቅ ነገር በህይወታችሁ እንዳጣችሁ ቁጠሩት። በጣም በጣም ተፈጥሮ የምታዩት ቦታ እዚህ ነው። እኔ እንግዲህ በዚህ መልኩ እድለኛ ሆኜ ለዚህ በቅቻለሁኝ። ሁላችሁም ምን ያዩትን እንድታዩ እመኝላችኋለሁ። እንግዲህ ለተደረገልን ለጎህ ቴሌቪዥንም እንደ ማዕበል መረጃ የሚሆን እንደ ዳዊት ጌታሁንም ለተደረገልኝ አቀባበል ከልብ 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 የሆቴሉን መስተንግዶ በውሃስ በሙሉ ማመሰግነው። መስተንግዶ እጅግ 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 ያማረ መስተንግዶ ነው። ሰው ልጆቹ በጣም ሆስፒታሊቲያቸው በጣም ደስ ይላል እና እንደዚህ የነበረኝ ቆይታ እጅግ እጅግ የሚያኮራ ሁኔታ ነበር የነበረው። በጣም ደስ ሲል ነበረ። ያሳየኋችሁ ነገሮች በሙሉ እንግዲህ በቦታው ላይ ሆነን ነው። እንግዲህ የራሱ የሆቴሉ ጋውን አለው፣ የራሱ የሆቴሉ ሁሉ ነገር ነው ያለው እና በጣም ከሚገርማችሁ ነገር እንግዲህ ተፈጥሮን በዚህ መልኩ እንግዲህ ስንጎበኝ ነው ዛሬ። አትሊስት እኛም ትንሽ በዚህ በፖለቲካ ምክንያት በዚህ በስራ ምክንያት በጣም ትንሽ ደክመን ነበረ። ትንሽ ተፈጥሮንም በዛው እስኪ ራሳችንን ዘና ፈታ እናድርግ ብለን ነው እንግዲህ ወደዚህ የመጣ ነው። በጣም ያምራል። የምታዩት ነው እንግዲህ ሁሉ ነገር በጣም ደስ የሚል ነገር ነው ያየ ነው። እንግዲህ በዚህ መልኩ እንግዲህ የዛሬ ፕሮግራማችን ይቀጥላል። እንደገና ደግሞ ማምሻውንም እንደዚሁ የማታውን ደግሞ ድባብ ደግሞ አሳያችኋለሁ። ይህ እንግዲህ ቀን ነው። አሁን ልክ ቀኑ 7 ሰዓት ነው። የማታውን ድባብ ደግሞ ልክ እንደዚሁ አሳያችኋለሁ ማለት ነው። ይህን ይመስላል እንግዲህ ብዙ ቦታ ሪዞርቶች አይቻሉ። ሁሉም ሪዞርት የሚደነቁ ናቸው። ጎርጎራንም አይቼዋለሁ። ጎርጎራ በዛን ሰዓት ላይ እንግዲህ በጣም የነበረው ውበት ከቦታው ላይ፣ ወንጭንም ከቦታው ላይ፣ መተሃራንም የምድር ገነትንም ከቦታው ብዙዎቹ ሪዞርቶችን ከቦታው ላይ የተገኙ አሳይቻችኋለሁ። በተለይ ግን ይሄ ደግሞ ልክ እንደዚሁ በጣም የምታደንቁት ብዙ ነገሮችን የምታገኙበት በተለይ ተፈጥሮ ነው። ወደፊት አሁን ትንሽ በአንዳንድ ነገር ነው እንጂ አደን ሁሉ ከዚህ ተራራ ጀርባ ላይ አንበሶች አሉ፣ ቀጭኔዎች አሉ፣ ዝሆኖች፣ ብዙ ነገሮች አራዊቶች ሁሉ እንዳሉበት ነው የተነገረኝ። እግዚአብሔር ከፈቀደ እንግዲህ አንድ ቀን ደግሞ ከነሱ ጋር ሄደን ደግሞ ያለው ሁኔታ ደግሞ እናያለን።
የተመለስኩት ነው ያለሁት። እንግዲህ ይዘናል ባህር ዳር አርባ ምንጭ ለቀመጥ አዲስ አበባ እየገባሁ እገኛለሁ። በጣም ወደ አውሮፕላን ማረፊያችን የገባነው ሲጠጋ ነው። ሰላም አርባ ምንጭ። እኔ በእርግጥ ለጎህ በጣም የቅርብ ሰው ናቸው አቶ እያሱ። እንዲያውም በጎህን በማበረታታት ራሱ በትልቅ ደረጃ ላይ አሉ ብለን ከምንላቸው ባለሀብት መካከል አንዱ አቶ እያሱ ናቸው እና በሱም ባይሆን ግን እንደ ዜጋም ይህንን ለህዝብ የማስተዋወቅ ግዴታ አለብኝ። ከዛ ውጭ ደግሞ በቀጣይ እሳቸውም ጎህን መጥተው እኔ እንደ ጎብኝተው ደግሞ ጎህን ደግሞ የጀርባ አጥንት ሆነው እንዲያግዙንም ደግሞ እንፈልጋለን። ደግሞም ያደርጉታል። እኛም በሙያችን በስራችን እናንተም በቴሌቪዥን ጣቢያችሁ አማካኝነት ባለው አጋጣሚ አብረን ተያይዞ ተረጋግፎ ማድረግን የሚመለከት ስራዎች መስራት ግዴታ አለብን።